የተወደዳችሁ የጌታ ቤተሰቦች ሰላም ለእናንተ ይሁን። እግዚአብሔር አምላካችን የተባረከ ይሁን። እንደገና ይህንን ማለዳ ስለሰጠን በዚህ ማለዳ ደግሞ የከበረው የአምላካችንን ፊት እንድንፈልግ በአምላካችን ፊት እንድንሆን እግዚአብሔር በምህረቱ ይህንን ቀን ስለሰጠን አምላካችን እግዚአብሔር የተባረከ ይሁን። ዛሬም ደግሞ በተሰጠን እድልና ጊዜ ተጠቅመን የአምላካችንን ፊት በመስማማት እንፈልጋለን። ከመጸለያችን በፊት የእግዚአብሔርን ቃል አነባለሁ። እንደዚህ እንደ እግዚአብሔር ቃል ደግሞ አብረን እንጸልያለን። የእግዚአብሔር ቃል ሲናገር የሐዋርያት ሥራ ምዕራፍ 16 ከ16 እስከ 25 ነው ያለው። ግን ዋና የምፈልገውን ክፍል ከ16 ጀምሬ እስከ 25 ያለውን አነባለሁኝ። በዚህ ስፍራ ላይ እንዲህ በሚል ርዕስ እንነጋገርና እንጸልያለን። አምልኮ አይቋረጥም፣ አምልኮ ይቀጥላል እንጂ አምልኮ አይለወጥም። እንደገና በአምላካችን በእግዚአብሔር ፊት አምልኳችንን እንቀጥላለን እንጂ አምልኮ በእውነት አይቋረጥም። ዛሬም እንደዚህ እንደ እግዚአብሔር ቃል ተስማምተን እንጸልያለን። በእውነት አምልኮ አይቋረጥም፣ አምልኮ ይቀጥላል እንጂ አይቋረጥም። ዛሬ ደግሞ እግዚአብሔር በእውነት የቆመ አምልኮ ቢኖር ምናልባት በተለያየ ነገር የደከመ ቢኖር ዛሬ እንደገና የእግዚአብሔር መንፈስ ኃይልና ጉልበትን ይሰጠናል። እንደገና በኢየሱስም አምልኳችንን እንቀጥላለን፣ ማመስገናችንን እንቀጥላለን። እንደዚህ እንደ አምላካችን እንደ እግዚአብሔር ቃል እግዚአብሔር ደግሞ መንፈሱን በያለንበት ለሁላችንም ያፈሳል። የእግዚአብሔር ቃል ሲናገር ሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ እንደዚህ ይላል። ወደ ጸሎት ስፍራ ስንሄድ የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድ አገኘን። እርሷም ጳውሎስንና እኛን እየተከተለች የመዳንን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን ከእርሷ እንዲወጣ በኢየሱስ ክርስቶስ ስም አዝሃለሁ። በዚያም ሰዓት ወጣ። ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስና ሲላስን ይዘው ወደ ገበያ በሹማምንት ፊት ጎተቷቸው። ወደ ገዢዎችም አቅርበው እነዚህ ሰዎች አይሁድ ሆነው ከተማችንን እጅግ ያናውጣሉ፣ እኛ የሮሜ ሰዎች ሆነን እንቀበላቸውና እናደርግላቸው ዘንድ ያልተፈቀደልንን ልማዶች ይናገራሉ አሉ። ሕዝቡም አብረው ተነሱ። ገዢዎችም ልብሳቸውን ገፈው በበትር ይመቷቸው ዘንድ አዘዙ። በብዙም ከደበደቧቸው በኋላ ወደ ወህኒ ጣሏቸው። የወህኒውንም ጠባቂ ተጠንቅቆ እንዲጠብቃቸው አዘዙ። እርሱም የዚያን አይነት ትእዛዝ ተቀብሎ ወደ ውስጠኛው ወህኒ ጣላቸው። እግራቸውንም በግንድ አጣብቆ ጠረቃቸው። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር ይላል የእግዚአብሔር ቃል። ይህን ክፍል ስንመለከት ከምዕራፍ 16 ከ1 ጀምሮ ስናይ ጳውሎስ አንድ ነገር ይናገራል። ወደ እስያ እንዳንሄድ የእግዚአብሔር መንፈስ ከለከለን ይላል። ያው ጳውሎስ ወንጌልን ይዞ አብረውት ካሉ ወንድሞቹ ጋር አንድ ላይ ሆነው ይህንን ወንጌል ይሰብካሉ። ይህንን ወንጌል በየቦታው እየሄዱ በተላላቅ ከተሞች ውስጥ እየገቡ ይህንን ወንጌል ኢየሱስ ክርስቶስን ይናገራሉ። ብዙዎች ይፈወሳሉ፣ ከአጋንንት ነፃ ይወጣሉ። በዚህ ሰዓት ላይ ግን ወደ እስያ እንዳንገባ የእግዚአብሔር መንፈስ ከለከለን ይላል። ይህንን በሆነበት ሰዓት ላይ ጳውሎስ ደግሞ ራእይን እንዳየ የእግዚአብሔር መንፈስ ወደ እስያ እንዳይገቡ ከልክሏቸዋል። እንደገና ደግሞ ጳውሎስ ራእይ አይቶ ይሄ ራእይ በመቄዶንያ ያለ አንድ ሰው ተሻገርና እርዳን እባክህ እያለ ሲናገር ሰማ። ይሄንን ባየ ጊዜ አሁን ይሄንን ወንጌል እንሰብክላቸው ዘንድ ይሄ የእግዚአብሔር ፍቃድ ሳይሆን አይቀርም። ለምን ሰውየው በዛ ራእይ ውስጥ እርዳን ተሻገርና እርዳን እያለ እየጮኸ ነው ከመቄዶንያ ሲናገር የሰማው። ስለዚህ እነ ጳውሎስ ጉዞ እንዳደረጉ ይናገራል። ወደ ፊልጵስዩስ ከተማ እንደደረሱ ይናገራል። ይህንን ራእይ ተከትሎ በዛ ወደ እስያ እንዳይገቡ የእግዚአብሔር መንፈስ ከልክሏቸዋል። ያንን ታዘው ባሉበት ደግሞ እንደገና ምሪት ነው እየሰጣቸው ያለው። በዛ ሰው አማካኝነት እርዳን ተሻገርና ብሎ ባለው አማካኝነት ምሪት ሰጥቷቸው ወደ ፊልጵስዩስ ገቡ። ወደዛ ከተማ ከገቡ በኋላ ያው ጳውሎስ ብዙ ጊዜ እንደሚያደርገው እዛ አካባቢ ላይ ያው ምኩራብ ይፈልጋል፣ የጸሎት ስፍራ ይፈልጋል። ጳውሎስ አገልግሎቱን ሲጀምር ወይ አገልግሎቱን ሲያደርግ ማለት ነው ምን አደረገን ነው የሚለው። እዛ ጥቂት ከተቀመጡ በኋላ
የጸሎት ስፍራ እየፈለጉ ባሉበት አንድ ከወንዝ አጠገብ ያለ ቦታ ላይ ጥቂት የሆኑ ሴቶች ተሰብስበው ባሉበት እነ ጳውሎስ እንዲሄዱ ይናገራል። እዛም ስፍራ ከደረሱ በኋላ በእነዛ ሴቶች መካከል ሊዲያ የምትባል እንዳገኙ ጳውሎስ የሚናገረውን ቃል ትሰማ ዘንድ ልቧ የተከፈተላት የሐር ሻጭ የሆነች ሊዲያ የምትባል ሴት ልቧን ተከፈተላት። ጳውሎስ የሚለውን አዳመጠች። ከዛ ደግሞ እንዴት ወንጌልን እንደተቀበለች ይናገራል። ግን የምፈልገው እዚህ 16 ላይ ቀጠሉና መጀመሪያ ያንን ካደረጉ በኋላ ቀጠሉና እነ ጳውሎስ አሁን ይሄንን የወንጌል ስራ እየሰሩ እየሄዱ ባሉበት ሰዓት ላይ ይላል አንዲት የቤት ውስጥ አገልጋይ የሆነች ለጌቶቿ ሁለት አይነት ነገር የምታደርግናት። አንድ በጉልበቷ የምትሰራ የምታገለግል ነው ማንኛውም ሰው እንደሚሰራውና እንደሚያደርገው። ሌላው ደግሞ እላይዋ ላይ ያለ አንድ የጥንቆላ መንፈስ አለ። ይሄ የጥንቆላ መንፈስ ደግሞ ስለ ወደፊቱ እየተናገረ ብዙዎች እየመጡ ለጌቶቿ ገንዘብ ይሰጡና እቺ ሴት ላይ ያለው መንፈስ ደግሞ እንዲነግራቸው ያደርጋል። ያ ያስገቧት ጌቶች ደግሞ በዚህም መንገድ ትርፍን በዚህ ሴት እየተጠቀሙ እላይዋ ላይ ባለው መንፈስ ያው እላይዋ ላይ ያለ ያ የጥንቆላ መንፈስ ነው የሚናገረውና ያ በሚናገረው ትርፍን እየሰበሰቡ እቺ ሴት ለሁለት አገልግሎት እዛ ቤት ተቀምጣ እየሰራች ነው። እነ ጳውሎስ ግን ባለፉና እየሄዱ ባሉበት ሰዓት ላይ ያው እላይዋ ላይ ያለ ያ የጥንቆላው መንፈስ ምን ያደርግ ነበር? እነ ጳውሎስን የልዑል እግዚአብሔር ባሪያዎች የመዳንን መንገድ የሚያሳዩአችሁ እነሱ ናቸው እያለ እየጮኸች ትናገር ነበር ይላል። ይሄ መንፈስ እየጮኸ እነ ጳውሎስ የልዑል አምላክ ባሪያ እንደሆኑ መዳንን ደግሞ የሚያሳዩ እነሱ እንደሆኑ ይናገራል። ከዚህ በፊት የተለያየ ጥንቆላ ነው ሲሰራ የነበረው። አሁን ደግሞ ይሄን በተናገረበት ሰዓት ላይ ጳውሎስ ከሱ ምሪትን አልፈለገም። የልዑል ባሪያ መሆኑን በመንፈስ ተነርታ የምትነግረውን ሴት በዚህ በጥንቆላ መንፈስ የምትነግረውን ሴት ማዳመጥ አልፈለገም። የሚገርመው ውስጡ ጭራሽ ታወከ፣ ተበሳጨበት ነው የሚለው። እየተናገረች እኮ ያለችው የልዑል ባሪያ ነህ፣ መንገዱን የምታሳይነ፣ ወንጌልን የምትሰብክነ እያለች ጳውሎስ ግን በፍጹም በዚህ መንፈስ እንደተበሳጨ ነው የሚናገረው። ውስጡ በፍጹም አያሌ ቀን ነው ይሄንን የምትናገረው። እሱ ግን ይሄንን ነገር ዞር ብሎ ተመልክቶ ይሄንን መንፈስ ገሰጸውና ከዚህ ሴት ላይ አባረረው ይላል። ምክንያቱም ምንድነው? ጳውሎስ ከመጀመሪያ ያውቀዋል። በመንፈስ በዚህ በአጋንንት መንፈስ ምስክርነትን አይፈልግም፣ ምሪትንም አይፈልግም። እሱ ጠንቅቆ ያውቃል። ከዛ በፊት ታውቃላችሁ የእግዚአብሔር መንፈስ ወደ ሲያ እንዳንሄድ ከለከለን አለ። ግልጽ የሆነ ምሪት ነው። እንደገና ሲያይ ግልጽ የሆነ ምሪት ነው የተሰጠው። ናና ወደ መቄዶንያ ተሻገርና እርዳን የሚል ሰው። ይሄም የሱ ግልጽ የሆነ ምሪት ነው። እንደገና ይሄንን የመንፈስን ምሪት አልፈለገም። ከዛም መንፈሱ ከተናገረበትም ጋር አብሮም ጊዜውን ያባከነ አይደለም። በዛም ቦታ ላይ እንደዚህም እንደገና ተናገረም ብሎ አጠገቡም ካሉ ወንድሞች ጋር በጣም የሆነ ሲደነቅም ጊዜም ሲሰጠው አንመለከትም። በቃ ጳውሎስ ያውቃል፣ ያመነውን ያውቃል፣ የሚመራውን ያውቃል ጳውሎስ። ስለዚህ ይሄን መንፈስ በገሰጸውና ባባረረው ሰዓት የሚናገረው አንድ ነገር ጌቶቿ ይላል። እሷ ብቻ ሳይሆን ጌቶቿ ያ መንፈስ እንደተባረረ ከሷ ላይ እንደሄደ አወቁ ይላል። ባወቁበት ሰዓት ላይ እጅግ ተበሳጩ። ምክንያቱም ለምን? ምንጫቸው ነው የተመታው። የምን ምንጫቸው? የገቢ ምንጫቸው ነው የተመታው። ይሄ የገቢ ምንጫቸው በሚመታበት ሰዓት ላይ ምን አደረጉ? እነ ጳውሎስን ያዙና አንድ ነገር ማድረግ ፈለጉ። እነ ጳውሎስን ለመክሰስ እየጎተቱ ወሰዱና እነዚህ ሮማውያን ሳይሆኑ የሚያደርጉት እንግዳ የሆነ ነገር እየሰሩና እያደረጉ ነው ብለው በሐሰት መመስከር፣ በሐሰት መክሰስ ጀመሩ። ይሄንን ያደረጉበት መንገድ ምንድነው ብላችሁ ብትሉ ያዩት ነገር አንድ ነገር አለ። ትርፋቸው፣ የትርፋቸውን ምንጭ ተመቷል፣ ተባሯል፣ ወጥቷል፣ ሄዷል። ስለዚህ አንድ ነገር በቀል ነው። እነ ጳውሎስ ይሄን ስላደረጉ ትልቅ ኪሳራ በዛ ከተማ በዛ ስፍራ ትልቅ ኪሳራ ነው የደረሰው። በነ ጳውሎስ ውስጥ ሆኖ መንፈስ ቅዱስ ትልቅ ኪሳራ እንዲደርስ ነው ያደረገው። ስለዚህ ይሄንን በተበሳጩና በተቆጡበት ሰዓት ላይ አምጥተው ይሄን ሲያደርጉ የሚናገረው አንድ ነገር ምንድነው? ይሄ መንፈስ ከሄደ በኋላ ሰዎች ተነሱባቸው፣ እንደገና ልብሳቸውን ገፈፉ ነው የሚለው። ከገፈፉ በኋላ ደበደቧቸው።
መደብደቡ ቀላል ድብደባ አይደለም ያደረጉባቸው። ይሄንንም ካደረጉ በኋላ ወደ ወይኒ ይዟቸው መጡ። ከመጡ በኋላ ለወይኒው ጠባቂ ደግሞ ምን አደረጉ? ዛሬ ይዘንልህ የመጣ ነው ተራ የሆኑ አይደሉም፣ ስለዚህ በጣም አጥብቀህ እንድትጠብቅ እንፈልጋለን። ወገኖቼ አይገርምም? ምናልባት የተለያየ ወንጀለኛ ይገባል እዛ ስፍራ ላይ እየገባ ይጠበቃል። ያው የፍርዱን ቀን እየጠበቀ ይሄዳል። እነ ጳውሎስ ላይ ግን ሲናገሩ ያውቁታል። ስለሚያውቁ ነው አጥብቀ እንድትጠብቅ ነው ምናዝ። ልክ ጌታ ኢየሱስ እንደተባለው አይመስላችሁም? ጌታ ኢየሱስ ከሞተ በኋላ ያደረጉት ነገር አንድ ነገር ነው። የማንም ሰው መቃብር አልተጠበቀም። ጌታ ኢየሱስ ከሞተ በኋላ ከተቀበረ በኋላ ያሉት ምንድነው? እነዚህ አሳቾች እንደገና ተነሳ ብለው እንዲህ ስለሚያደርጉ አንደኛ ጠባቂ አሉ፣ ሁለተኛ በማህተም መቃብሩ መዘጋት አለበት። ምክንያቱም ለምን የማንም መቃብር ተጠብቆ አያውቅም። የማንም እስቲ መቃብር ስፍራ ላይ ቀን ከሌሊት ቁጭ ብሎ ሬሳ ሲጠብቅ ያለ ማን አለ? መጽሐፉም አልነገረንም፣ እኛም ደግሞ አናውቅም። እምናቀው ጌታ ኢየሱስን ላይ ነው እንደዚህ አይነት ትእዛዝ ያወጡት። ግን የሚገርመው ጥበቃም ቢያደርጉ ማህተምም ቢያደርጉ ጌታ ኢየሱስ ግን መቃብርን ፈንቅሎ ተነስቷል። ሃሌሉያ! እንደዚህ አይነት አምላክ ነው የምናመልከው። ልክ እንደዚህ የጌታ ኢየሱስ ባሪያዎችንም የሚሏቸው ይፈሯቸዋል። ለምን? ከነሱ በፊት ጌታቸው ያደረገውንና የሰራውን ያውቁታል። ስለዚህ ስለፈሩ አጥብቆ እንዲጠበቁ ትእዛዝ ሲሰጥ ይሄ የወይኒውም ደግሞ ጠባቂ ያደረገው ምንድነው? እነ ጳውሎስን ወስዶ ይላል ጥርንቅ አድርጎ እንዴት እንዳሰራቸው። በወይኒ የተደበደቡት ድብደባ አለ። ድብደባው ላይ ደግሞ ታውቃላችሁ ሰው ተደብድቦ ጤነኛ ሊሆን አይችልም። ይቆስላል፣ ደም ይፈስበታል፣ ቁስል በቁስል ነው የሚሆነው። እዚሁ ክፍል ላይ ይናገራል። ወደታች ወረድ ሲባል ቁስላቸውን አጠበላቸው የሚል አለ። ምክንያቱም ምን ያህል እንግዲህ ደም በደም ሆነዋል፣ ምን ያህል ተጎርተዋል፣ ምን ያህል ልብሳቸው ከላያቸው ላይ ሲሆን የተለያየ የሆነ በሰው ውጫዊ በሆነ ሰውነታቸው ላይ የደረሰ ብዙ አይነት መከራ አለ። ይሄንን መከራ ውስጥ ሆነው ወሰደና እንደገና ደግሞ ሲያስራቸው በቁስል ላይ እስር ሲጨመርበት ወገኖች ያስቡ ምን ሊሆን እንደሚችል። እንዳይፈናፈኑ አድርጎ ነበረ ጠንቆ ያሰራቸው። ግን እነዚህ ሰዎች ወደዚህ ምንም ያደረጉት ነገር የለም። የሰሩት ወንጌልን ነው። ወንጌልን ሰርተው ይሄንንም የጥንቆላውን መንፈስ በእግዚአብሔር መንፈስ ካባረሩ በኋላ ነው ይሄን አይነት መከራ የተነሳባቸው። ይሄንን መከራ ተነስቶባቸው ግን እዛ ስፍራ ላይ የሚገርመው አምልኮ አይቋረጥም ይቀጥላል እንጂ። እነ ጳውሎስ አሁን እየነገሩን እያስተማሩን ያሉት ጳውሎስና ሲላስ ይሄንን ነው። ልብሳችን ቢቀደድ ከላያችን ላይ እኛ ባላደረግነው ነገር ቅጥቅጥ አድርገው ቢደበድቡን ደም በደምም ብንሆን እንደዚህ ተቀጥቅጠን ብንገባም አምልኮ ግን ይቀጥላል እንጂ አይቋረጥም። ምክንያቱም ለምንድነው ብላችሁ ብትሉ መንፈቀ ሌሊት ሲመጣ ነው የሚለው። ምናልባት እነ ጳውሎስ ወይኒ ከመውደቃቸው በፊት እንደዚህ አይነት የአምልኮ ግንኙነት ከአምላካቸው ጋር አለ። በመንፈቀ ሌሊትም የሚያመልኩት አለ፣ የሚጸልዩት አለ ይላል። በጸሎትና በዝማሬ ስለሚል አምልኳቸው ወይኒ ቤት ላይ አልጀመረም። አዲስ አምልኮ አይደለም እዛ ጋር የጀመሩት። ከዛም በፊት ላይ እነ ጳውሎስ የአምልኮ ሰዎች ናቸው፣ የምስጋና ሰዎች ናቸው። ድብደባም ሲመጣባቸው ድብደባም ሳይመጣባቸው ብዙ ድልም በሚያገኙበት ሰዓት ላይ አምልኮ አይቋረጥም በነሱ። ስለዚህ ዛሬ በዚህ ማለዳ እንደ እግዚአብሔር ቃል እነ ጳውሎስ እየነገሩን ያለ ወይም ይሄ ሕያው የሆነ የእግዚአብሔር ቃል እያወራን ያለው አምልኮ አይቋረጥም፣ አምልኮ ይቀጥላል እንጂ በተለያየ ነገር አይቆምም አይገታም እያለ ነው የእግዚአብሔር መንፈስ የሚናገረው። ብዙ ይሄንን ነገር አንብበነዋል ወገኖቼ። አዎ እነ ጳውሎስ በዛ ወይኒ ቤት ላይ ሆነው ይገርማል። ማውራት እኮ ይችላሉ። እንዴት አይነት ራእይ ነው ያየው የነገርከን የነበረው? እንዴት አይነት ነው ያቺ ሊዲያ እንዴት ነው ልቧ የተከፈተው? እያየናት ነበረኩ እንዴት ልቧ ተከፍቶ ታዳምጥ እንደነበረ። የእግዚአብሔር መንፈስ የሚገርም ነው የሰራው። ያ ብቻ አይደለም ደግሞ የገረመን እንዴት ነው የለየኸው? ይሄንን የጥንቆላ መንፈስ እንዴት ለይተኸው ነው? የነገረችን እኮ እውነተኛ ነገር ይመስላል።
እውነት የሚመስል ነው ግን እንዴት አድርጎ ነው ያንን መንፈስ የለየኸው? ብዙ ማውራት ይቻላል ግን አልተጻፈልንም። ለዚህም አወሩ የሚል ነገር የለም። ወይም ደግሞ ስለ ቁስላቸው ስለደረሰባቸው ነገር እረባክ ለኔ የደረሰው ድብደባ ኃይለኛ ነው፣ ምናልባት ሲላስ ያንተ ትንሽ ነው፣ እኔን ነው በጣም ያጠቁት ሲናገሩ አንሰማም። ስለቆሰለው እዛ ጥርንቅ ብለው ስለታሰሩበት ሲናገሩ አንሰማም። የሚናገሩት ግን አንድና አንድ ነገር ምንድነው ብላችሁ ብትሉ በመንፈቀ ሌሊት በጸሎት በዝማሬ እግዚአብሔርን ያመሰግኑ ነበረ፣ ተመስገን ይሉት ነበረ። ከኛ መከራ በላይ ከኛ ችግር በላይ አንተ ትልቅ ነህ ይሉት ነበረ። ይሄንን ሁሉ የሰራህና ያደረክ አንተ ነህ። በእኛ በማንጠቅም ባሪያዎች ይሄንን ያደረክ ይሄንን የከበረ ወንጌል ታማኝ ናችሁ ብለህ አንተ ታምነ በእኛ ላይ አድርገ እንዲሰራ ያደረክ አንተ ነህ። እናመሰግንሃለን። ይሄንን ሁሉ ስለሰራ ክብር ይሁን፣ አምልኳችን አይቋረጥም ይሉት ነበር። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ እንደዚህ ብዬ እላለሁ፣ በምን አይነት ነገር ውስጥ አለን ወገኖቼ? ይሄንን በማለዳ ስንቅ ፕሮግራም የሚተላለፈውን የምትከታተሉ ብዙ ቅዱሳኖች አላችሁ፣ ብዙ የማያምኑም ብዙ ህዝቦች አሉ ይሄንን እየተከታተሉ ያሉ። ግን ምን አይነት ነገር ውስጥ አላችሁ? ምን አይነት መከራ፣ ምን አይነት ችግር፣ ምን አይነት ፈተና ውስጥ አላችሁ? ምናልባትም ደግሞ ታላላቅ ድሎችን አግኝታችሁ ተደስታችሁ እግዚአብሔር ይሄንን አደረገ እያላችሁ ሲያላችሁ በእውነት በድላችሁ አምልኳችሁ ቀጥሏል ወይንስ ድል አገኘን ብላችሁ ትንሽ አርፋችኋል ወይስ አቋርጣችኋል? በመከራ ውስጥስ ያላችሁ በብዙ አይነት ጥያቄ ሆነ ጥያቄ ያልተመለሰላችሁ ገና እግዚአብሔር ጊዜና ሰዓቱን እየጠበቀ ያለ አምልኳችሁ እየቀጠለ አለ ወይንስ አምልኳችሁ ቆሟል? እኔ ለዚህ ነው እንዴ እንደዚህ ያደረገብኝ ብላችኋል? ወይንስ እንደዚህም ቢሆን አንተ ትክክል ነህ ልክ እነ ማርያም ቤት እንደሆነው የምትወደው ወዳጅ አልዓዛር ወንድማችን ታሟል ድረስልን ብለው ሲሉት ጌታ ኢየሱስ አልደረሰም። የምትወደው ብለው አሉ። ወዳጅ ነው ለዛ ቤተሰብ። ስለዚህ ጌታ ኢየሱስ ቆየ። የታመመ ወንድማቸው በጣም የሚወዱት ወንድማቸው ሞተ። መሞት ብቻ አይደለም ተቀበረ። 3ኛው ቀን ሆነ። በ4ኛው ቀን ግን ጌታ ኢየሱስ መጣ ይላል። በመጣበት ሰዓት ልክ ነው፣ ሐዘን አለ፣ ብዙ ነገር ጠግበዋል። የታለ ወዳጅ ከተባለ የታለ ተብሏል። በዛ አይሁዶች ያ አይነ ስውሩን የፈወሰ የሞተውን ያስነሳ የታለ ታዲያ ወዳጅ ከሆነ የታለ ብለው ብዙ ነገር ጠግበዋል። ማርያም ግን በመጣበት ሰዓት ላይ አስቀድማ በእግሩ ስር ነው የወደቀችው። ወንድሜ የምወደው ቢሞት ወዳጅ ነህ አንተ፣ በቶሎ ባትደርስም አምልኮ ግን አይቋረጥም። አምልኮ አይቋረጥም። ትናንት ከትናንት ወዲያ ከዛ በፊት ላይ ታላላቅ ነገር ስታደርግ በህይወቴ የሰገድኩት ስግደት ዝቅ ያልኩልህ ነገር አሁን ደግሞ ቤቴ ላይ ወንድሜ ስለሞተ አይቋረጥም። ስለዚህ ምን እላለሁ? እግሩ ስር ወደቀች። አስቀድማ አምልኮን አስቀድማ ስግደትን ሰጠች። ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ እግዚአብሔር የሚፈልገው አንድ ነገር አለ፣ አምልኮ እንዲቀጥል። ምክንያቱም ወረድም ሲል ይናገራል። አንድም እግዚአብሔር ይሄንን አምልኮ ስናደርግ የወይኒውን መሰረት ያንቀጠቅጠዋል፣ ምድር ትናወጣለች፣ የብዙዎች እስራት ይፈታል ብለው እነ ጳውሎስ በዛ ኩለሌሊት አላመለኩትም። እነሱ ዝም ብለው በዜማ ሲያደርጉ ነው የወይኑ መሰረት ድንገት የተንቀጠቀጠው። ድንገት የብዙዎች እስራት የተፈታው፣ ምድር የተንቀጠቀጠችው፣ በሮች የተከፈቱት ወገኖቼ እነሱ አምልኳቸውን ነው የቀጠሉት። በቀጠሉበት ሰዓት ድንገት ተገለጠ። ማን ያውቃል? እያመለክ በየቀጠልክ ባለህበት ድንገት የእግዚአብሔር ጉብኝት ቤትክ ላይ ቢመጣ፣ የእግዚአብሔር ጉብኝት ምድሬ ላይ ቢመጣ፣ የእግዚአብሔር የተናገረው ቃል ቢፈጽም፣ የኛ ድርሻ ግን እንደዚህ ስላደረግን እንደዚህ ይሆናል አይደለም። ከምንም ጋር የሚገናኝ አይደለም። አምልኮ ዝም ብሎ በማደሪያው ላይ ምስጋና የሚገባው የዘላለም አምላክና ንጉስ የሆነው ጌታ ከዘላለም እስከ ዘላለም ሕያው ሆኖ የሚኖር ሕያው አምላካችን ሕያው የሆነ መስዋዕት ስለሚገባው መስዋዕታችንን ይዘን እንገባለን። አምልኳችንን በእውነት ይዘን እንቀጥላለን ወገኖቼ። ስለዚህ ላለው ዛሬ በመሰዊያችሁ ላይ ምናልባት ችላ
ባላችሁበት ጉዳይ ላይ ዛሬ ቅዱሳን ተነሱ። አምልኮ ይዛችሁ ተነሱ። ክብር የሚገባውን እግዚአብሔርን አክብሩ። ምስጋና የሚገባውን እግዚአብሔርን አመስግኑ። እሱ ሕያው አምላክ ስለሆነ ሕያው መስዋዕት ሊቀበል የሚገባው ስለሆነ እሱ የትንሣኤ አምላክ ስለሆነ በእውነት ዝም ብለን የምናመሰግነው አምላክ ዝም ብለን በሱ ቸርነት እየኖርን ስላለ በሱ በጎነት እየኖርን ስላለ በሱ ጥበቃ እየኖርን ስላለ ኑሩ ተብሎ የተፈቀደልን ስለሆንን ዛሬ ተስማምተን እግዚአብሔር አምላክን ከፍ ከፍ እናደርጋለን። ሃሌሉያ። በእውነት ወገኖቼ እንደዚህ ጳውሎስና ሲላስ በእንደዚህ አይነት መከራ ውስጥ በወህኒ ተደብድበው ተጥለው ባሉበት በመንፈቀ ሌሊት አምልኳቸውን እንደቀጠሉ ጸሎታቸውን እንደቀጠሉ ዝማሪያቸውን እንደቀጠሉ ዛሬም በጌታ በኢየሱስ አምላካችን ይሄንን ሕያው መስዋዕት ስለሚቀበል ተስማምተን እናመሰግነዋለን። ተስማምተን ክብር ይገባሃል እንለዋለን። ተስማምተን አንተ ብቻ ነህ ጌታ፣ አንተ ብቻ ነህ አምላክ በእውነት እንለዋለን። ወገኖቼ የኢዮብ ሚስት አንድ ነገር አለች። ወደ ኢዮብ መጣችና ይሄ ሁሉ መከራ ደርሶብህ አሁንም ፍጽምናህን ትጠብቃለህ፣ አሁንም ታማኝነትን ትጠብቃለህ ብላ ባለችበት ሰዓት ላይ አንድ ነገር አለ። እንደ ሰነፍ ለምን ትናገሪያለሽ? አዎ አምልኮው ይቀጥላል። እኔና ጌታዬ በልጆች አይደለም፣ በሀብት አይደለም፣ በንብረት አይደለም ግንኙነታችን። እሱ ሰጠ፣ እሱ ነሳ። ከፈለገ ይሰጣል፣ ከፈለገ ይነሳል። ስለዚህ ምን ይላል? አምልኮ አይቋረጥም፣ ምስጋና አይቋረጥም ብሎ እንደመለሰላት ዛሬ በእውነት ላለው እንደዚህ እያንዳንዱ ቤት ላይ ያለ መከራ፣ ያለ ጥያቄ፣ ያለ ፍርሃት ይሄ እያለ ዛሬ ግን እጆቻችንን ከልባችን ጋር አንስተን ተመስገን እንለዋለን። ተመስገን እንለዋለን። ባለንበት ሁሉ አንተ ጻድቅ ነህ እንለዋለን። ክብር የሚገባው ለአንተ ብቻ ነው እንላለን። አንተ የነገስታት ንጉስ ነህ እንለዋለን። በቸርነት አለን እንላለን። ምህረት ከድኖን ዛሬ ላይ አድርሶናል እንላለን። ሃሌሉያ ሃሌሉያ ሃሌሉያ። ክብር 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 በሰማይና በምድር በእውነት ለእግዚአብሔር ብቻ ይሁን። አምላካችንና አባታችን እግዚአብሔር እኔና ወገኖቼ ተስማምተን ዛሬ በዚህ ማለዳ ክብር የሚገባህን አንተን እንጠራለን። ምስጋና የሚገባህን አንተን እንጠራለን። አንተ ሕያው አምላክ ነህ እንላለን። ሕያው ስለሆንክ ሕያው የሆነ መስዋዕት ይገባሃል ብለን በኢየሱስ ክርስቶስ ስም ከቤታችን ከልጆቻችን ላይ ከትውልዱ ላይ ከቤተ ክርስቲያን ላይ ከምድራችን ላይ በኢየሱስ ምስጋና ላንተ እናመጣለን። ክብርን ሁሉ ላንተ እናመጣለን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ብቻውን ታምራት የሚያደርግ እግዚአብሔር ክብር ይገባዋል እንላለን። ምስጋና ይገባዋል እንላለን። ዛሬም ባለንበት ሁኔታ አንተ ጻድቅ ነህ እንላለን። ነገሮችን ሁሉ የምትለውጥና የምትገለብጥ አንተ ነህ እንላለን። አይኖቻችንን ወደ አንተ እያደረግን ምስጋና ላንተ እንሰጣለን። በሚያጉረመርም ልብ አይደለም፣ በወደቀ መንፈስ አይደለም። እግዚአብሔር አንተ መልካም ነህ እንላለን። አንተ ትልቅ ነህ እንላለን። አንተ ጻድቅ ነህ እንላለን። አንተ የጌቶች ሁሉ ጌታ ነህ እንላለን። አንተ የነገስታት ሁሉ ንጉስ ነህ እንላለን። አንተ አምላካችን ነህ፣ አንተ አባታችን ነህ እንላለን። ስለዚህም ክብርን ላንተ ምስጋናን ላንተ እንሰጣለን። እግዚአብሔር ሆይ እኛ ካንተ ከሞት ወደ ህይወት የተሻገርን ኑሩ ብለህ ያልከን የዘላለም ህይወትን የሰጠህን ልጆችን በኢየሱስ ስም አንተ ከዘላለም እስከ ዘላለም ክብር ይገባሃል። ከዘላለም እስከ ዘላለም አንተ አምላካችን ነህ እንልሃለን። ለዓለምና ለዘላለም እሱ አምላካችን ነው፣ ለዘላለም ይመራናል ብለን እንልሃለን። እግዚአብሔር አባት ሆይ በእውነት እንላለን። ዛሬ እንደ ሰነፍ አይደለም የምንናገረው፣ ዛሬ እንደ ሰነፍ አይደለም የምናወራው። እግዚአብሔር ገብቶን ነው የምናመሰግነው፣ ገብቶን ነው ክብርን ላንተ የምንሰጠው። እግዚአብሔር ከማንም ጋር አንተን አናወዳደርም። እግዚአብሔር ሆይ ከሆነ ነገር ጋር እያወዳደርን አይደለም
ምስጋና ላንተ የምንሰጠው አንተ ምስጋና ስለሚገባ አንተ ክብር ስለሚገባ ብቻህን አምልኮ ስለሚገባ ከማንም ጋር ሳናወዳደር ብቻውን ምስጋና ለሚገባው ብቻውን ክብር ለሚገባው ለእግዚአብሔር በዚህ ማለዳ የምስጋና መስዋዕትን እናቀርባለን። ከወገኖቼ ቤት ምስጋና ላንተ፣ ከምድራችን ላይ ምስጋና ላንተ፣ ከየክልሉ ላይ ምስጋና ላንተ። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ተብሎ እንደተጻፈ እግዚአብሔር አባት ሆይ አስቀድመን ወደፊት በምስጋና እንዘምታለን። በምስጋና አምላካችን እግዚአብሔር ከኛ ጋር ነው ብለን አምላካችን እግዚአብሔር ሰልፉ የሱ ነው ብለን ክብርን በዚህ ማለዳ እናመጣለን። ምስጋና ላንተ እናመጣለን። እግዚአብሔር ሆይ ያንተን ታላቅነት እናውጃለን፣ ያንተን አምላክነት እናውጃለን፣ ያንተን እርዳታ እናውጃለን። እግዚአብሔር ሆይ በብዙ የተረዳንን፣ በብዙ የታገዝንን፣ በብዙ ምህረት የተደረገልንን፣ በብዙ እግዚአብሔር ሆይ በምህረት የተከደንንን ዛሬ ምስጋናን ይዘን በፊት ላይ እንድንላለን። እግዚአብሔር መሐሪ፣ እግዚአብሔር ይቅር ባይ፣ እግዚአብሔር ቸር፣ እግዚአብሔር ደግ ብለን ክብርን እንሰጣለን። በእውነት እግዚአብሔር ሆይ ቋንቋን አንቀይርም፣ እግዚአብሔር አምልኮአችንን አንቀይርም። ዛሬም አምልኮ የሚገባህን፣ ዛሬም ክብር የሚገባህን አንተን እንጠራለን። ክብር ይሁንልህ ብለን እንጠራለን። እኛ ዝቅ እንበል፣ ኢየሱስ ንጉሳችን ብቻ እሱ ብቻ ከፍ ይበል እንላለን። ንጉሳችን ኢየሱስ ብቻ አምልኮን ይውሰድ እንላለን። ንጉሳችን ኢየሱስ ብቻ ልቆ ይታይልን ብለን እንላለን። በኢየሱስ ክርስቶስ ይሄንን ብቻ በዚህ ማለዳ እናውጃለን፣ እንናገራለን። እግዚአብሔር ሆይ ጠላታው ብዙ ቀዳዳ እየፈለገ ከሆነልን ይልቅ ያልሆነልንን ነገር እያሳየ ይሄንን አምልኮ እንዳናቀርብ በየቤቱ የተለያየ የቤት ስራ የሰጠ ዛሬ ግን በዚህ ማለዳ እግዚአብሔር እንደተናገረን ያውቃል እንገለብጣለን፣ በምስጋና እንነሳለን። አምላካችን ትልቅ ነው እንላለን። እኛ ላይ ከደረሰው በላይ አምላካችን ትልቅ ነው እንላለን። አምላካችን በስራ ላይ ነው እንላለን። አምላካችን ቸር ነው እንላለን። አምላካችን ይቅር ባይ ነው እንላለን። ሃሌሉያ ሃሌሉያ። አምላካችን ትልቅ ነው እንላለን። በምስጋና እንወጣለን፣ በምስጋና እንወጣለን። አምላካችንን ሊያሳንስ ያለ ብዙ የሱን ነገር እንድናወራ እየነካካ ያለ ዛሬ ግን እኛ የምናውቀው አንድ ነው። የአምላካችንን ትልቅነት እናውጃለን፣ የአምላካችንን ደራሽነት እንናገራለን። አምላካችን ትልቅ ነው ብለን እንናገራለን። ወገኖቼ በእውነት ብዙ ጊዜ ጠላት እየመጣ የሚተነኩሰው፣ ጠላት እየመጣ የተለያየ ነገር የሚያደርገው ብዙ ስለሱ እንድናወራ ስለሚፈልግ ነው። ግን እኛ ዛሬ ማለዳ እንድንላለን ስለ ጠላት አይደለም የምናወራው፣ ስለደረሰብን መከራ አይደለም የምንናገረው። ከዛ በላይ ሊረዳ የቻለ በእውነት ትናንት የረዳ ዛሬም የሚረዳ ሁሉ ስልጣን በእጁ ያለ ስልጣኑ ደግሞ ከኃይል ጋር የሆነ የነገስታቱ ንጉስ የጌቶቹ ጌታ በእውነት ስለሱ ብናወራ ስለሱ ብንናገር የማይደክመንና የማይሰለችን በማደሪያው ላይ በዙፋኑ ላይ ስላለው ስለ እግዚአብሔር ብቻ። ሃሌሉያ። ክብር ለሱ ይሁን፣ ምስጋና ለሱ ይሁን፣ ውዳሴ ለሱ ይሁን። ይሄን ሁሉ ስለ ልጅ ስለ ክርስቶስ ኢየሱስ ጌታ ስም ብለክ ስማን። አሜን ሃሌሉያ። እግዚአብሔር የተባረከ ይሁን። አምልኳችንን በእውነት እንቀጥላለን። እግዚአብሔር ደግሞ ይረዳናል። አምልኮ አይቋረጥም። በእውነት አምልኮ አይቋረጥም። አምልኮ ይቀጥላል። በዚህ ምድር ብቻ ሳይሆን በሚመጣውም ሌላ ነገር አይደለም፣ አምልኮ ነው የሚቀጥለው። ስለዚህ ይሄ የሚቀጥለውን አምልኮ በምድር ሆነን ደግሞ በእውነት እናስቀጥለዋለን፣ በእውነት እናመልከዋለን። እግዚአብሔር አምላክ የተባረከ ይሁን። የምልጃውን መንፈስ የጸሎቱን መንፈስ አምላካችን እግዚአብሔር ለሁላችንም ያብዛ። አሜን።